ሰላም ሰላም፣ እንዴት ናችሁ? አሁን ላይ ቴክስት ዋነኛው ሰዎች በርቀት ፍቅር ውስጥም ቢሆኑ አጠገብ ላጠገብም ቢሆኑ በዋነኝነት ፍቅራቸውን የሚገላለጹበት ጊዜ የሚያሳልፉበት ሀሳባቸውን የሆዳቸውን የሚያወሩበት መንገድ ብቸኛው መንገድ ቴክስት ሆኗል። የበለጠ ሰዎችም ሀሳባቸውን ለመግለጽ ይቀለናል ብለው ያስባሉ በቴክስት አማካኝነት። ነገር ግን ቴክስት ስንጻጻፍ መስራት የሌሉብን ደግሞ ችግሮች አሉ ወይንም ደግሞ ስህተቶች አሉ። እነዚህን ስህተቶች ማወቃችን ምናልባት የሆነ ቀን ላይ ሊጠቅመን ይችላል። በተለይ ለሴቶች ያው ፎከስ የማደርገው ሴት ላይ ስለሆነ ግን ሀሳቡ ለወንዶችም ይሰራል። እስኪ አንዳንድ ነጥቦችን እናውራ። የመጀመሪያው ስህተት ብዙ ጊዜ ማድረግ የሌለብን ሴቶች ምን መሰላችሁ? በፍጥነት የፍቅር ቃላትን ለማሽጎድጎድ አንጣደፍ። ምናልባት ከተዋወቀን አጭር ጊዜ ሊሆን ይችላል። ግን በዚህ ጊዜ ውስጥም ቢሆን ናፍቀኸኛል፣ በጣም ነው የወደድኩክ፣ አንተን ሳላወራ ማምሸት አልችልም ሊሆን ይችላል። ዞሮ ዞሮ በቃ ፍቅሯ በጣም ኃይለኛ እንደሆነ የሚያሳይ ቴክስት ለመጻፍ መቸኮል የለባትም። ኦኬ። ይሄ ምናልባት የዛኛውን ሰው ኢንተረስት ሊያጠፋው ይችላል ማለት ነው። ሁለተኛው ስህተት ደግሞ አሁንም ቴክስት ማድረግ። ጉድ ሞርኒንግ ብላ ከጻፈች ጠዋት ላይ ወይም እንዴት አደርክ ካለች ጠዋት ላይ ትንሽ ቆይታ ደግሞ ስራ እንዴት ነው፣ ውሎህ እንዴት ነው፣ ደበረህ ወይ፣ በቃ በየተወሰነ ደቂቃ እየገባች ቴክስቱ ላይ አሁንም በቴክስት የምታጨናንቀው ከሆነ ክራውድድ ነው የሚሆነው። ልጁ ኢንተረስት ሊያጣ ይችላል። ምክንያቱም ወንዶች ብዙ ጊዜ በተፈጥሯቸው እረፍት የምትሰጣቸው፣ ሰላም የምትሰጣቸው፣ ስፔስ የምትሰጣቸው፣ ቦታቸውን የምታከብርላቸው አሁንም በዛ ቦታ ላይ መገኘት አለብኝ ብለው ባሰቡ ቁጥር እየተጨነቁ ይመጣሉ። ስለዚህ ቴክስቷን ማስወገድ ሊጀምር ይችላል። ቴክስትሽን ላለማየት፣ ስልኩን ላለማየት፣ መልስ ላለመመለስ ሊሞክር ይችላል እየበዛበት ሲመጣ። ስለዚህ ጥቂት ነገር በተወሰነ ሰዓት ውስጥ መላክ፣ አለማጨናነቅ፣ አለማብዛት ማለት ነው። ቴክስት አለማብዛት። ሶስተኛው ነጥብ ምንድነው? ደብል ቴክስቲንግ ይሉታል። ወይንም ደግሞ አንደኛውን ቴክስት ሳይመልስልሽ ሁለተኛ ቴክስት ደግመሽ መጻፍ። እንደውም አንዳንዶች ሶስተኛም አራተኛም ሊጽፉ ይችላሉ። የመጀመሪያው ቴክስት ገና መልስ ሳያገኙ ሁለተኛ፣ ሶስተኛ፣ አራተኛ ጭምር ቴክስት ይልካሉ ባናቱ። ይሄ በጣም ትልቅ ስህተት ነው። እስኪ እንደራስሽ እዩ። አንቺ ጋር የሆነ ሰው ቴክስት ልኮ በሆነ ምክንያት ያንን ቴክስት መመለስ አልቻልሽም። ከዛ አሁንም ደግሞ ያ ሰው ምን ነው ቴክስት ማትመልሽው? አሁንም ትንሽ ቆይቶ ደግሞ ምን ነው ደበርኩሽ እንዴ? አሁንም ትንሽ ቆይቶ ደግሞ ለኔ ሲሆን ነው ምናምን። በቃ በጣም የሚያጠቁ መጥፎ ቃላትን ወይንም ደግሞ ያንቺን ስሜት ሊጎዱት የሚችሉ ምን እንደሆንሽ ሳይረዱ ደጋግመው ቴክስት ቢጽፉልሽ ምን ይሰማሻል? ስለዚህ አንቺም እዛ ሰው ላይ ልክ እንደዚህ እያደረግሽ ነው። እንደ ሆን ብሎ እንኳን ቴክስቱን ባይመልስ ራሱ የፈለገ ነገር ይሁን ማሳለፍ አለብሽ። ያንን ቴክስት እስከሚመልስ ውሎ ይደር እንጂ መጠበቅ ያስፈልጋል ማለት ነው። ደብል ቴክስቲንግ በጣም መጥፎ ነገር ነው። ፍቅር የሚያበላሽ ነገር ነው። ደብል ቴክስቲንግ አቁሙ። አራተኛው ደግሞ ምንድነው? በጣም ረጅም ቴክስት። እኔም ብዙ ጊዜ እሳሳተው ነበር ይሄንን ነገር። ብዙ ረጅም ቴክስት ስንጽፍ ሀሳባችንን የገለጽን ይመስለናል። ግን አይወዱም ወንዶች፣ ረጅም ቴክስት ማንበብ አይወዱም። የሚገርማችሁ ነገር የሆነ በጣም ኒዲ መሆናችሁን ያሳብቅባችኋል። በቃ የፍቅር እጥረት ረሃባችሁ ያንን ለማስታገስ ኢሞሽናችሁ በጣም ከመደቆሱ የተነሳ የስሜት ረሃብ፣ የፍቅር ረሃብ ያለባችሁ መሆናችሁን ያሳብቅባችኋል። ረጅም ቴክስት አንቀጽ የሚያክል ወደ ታች ሲዘረዘር በጣም ብዙ ነው የሚሆነው እና ለማንበብም ትዕግስት ላይኖር ይችላል። ኢቭን ፍላጎት ያሳጣል። በተቃራኒው በኩል ያለውን ሰው ፍቅር ፍላጎት እንዲያጣ ያደርጋል። በተለይ የተደጋገመ ሲመጣ ፍላጎት እንዲያጣ ነው የሚያደርገው። ስለዚህ ረጅም ቴክስት መጻፍ አቁሙ። አምስተኛው ደግሞ በጣም ፐርሰናል የሆኑ ጉዳዮችን በቴክስት አታስቀምጡ። ፐርሰናል ምናልባት ወደፊት ያ ቴክስት ሊያሳፍርሽ ይችላል። እዚህ ጋር መጨመር የምፈልገው ፎቶም ጭምር ፐርሰናል የሆነ አንቺን የሆነ ቀን ላይ በዛ ፎቶ ወይንም ደግሞ በዛ ቴክስት ማሸማቀቅ ማንኛውም ሰው የሚችል ከሆነ ያንን ነገር አትጻፊው፣ አታድርጊው።
ፎቶም ከሆነ አትላኪ። በጣም ፐርሰናል የሆኑ ስለ አንቺ ማንነት፣ ስለ አንቺ ሁኔታ፣ ስለ ቤተሰብሽ ኢን ዲቴል መነገር የሌለበት ለሌላ ሰው በአፍሽ ብትነግሪው ይቀላል፣ በአካል ፌስ ቱ ፌስ ስትገናኙ። ነገር ግን በቴክስት አትላኪው። ይሄንን ነው የምለው። ወደፊት የተለያዩ ለፍቅር ገዳይ የሆኑ ነገሮችን ሜንሽን አደርግላችኋለሁ፣ በዝርዝር አቀርብላችኋለሁ። ለዛሬ ይበቃል እላለሁ። መልካም ጊዜ። ባይ ባይ።